ሰላም የጀነራል ኤጁኬሽንስ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፍሬሽማን ሳይኮሎጂን የተማማርን ዛሬ ቻፕተር ስሪ በሶስተኛው ክፍል ነው የምንገኘው። ዛሬ በዚህኛው ክፍል ባለፈው ክፍል የተለያዩ የለርኒንግ ቲዮሪዎች አሉ ብለን አንዱን ጀምረን ነበር፣ ቢሄቨራል ለርኒንግ ቲዮሪ። ዛሬ ሁለቱን ለማየት እንሞክራለን። እንግዲህ ከምናየው ሁለተኛው ኦፐራንት ኦር ኢንስትሩሜንታል ኮንዲሽኒንግ ቲዮሪ ኦፍ ለርኒንግ የሚባለው ነው። አንዳንድ ሀሳቦችን እያነሳን እንማማራለን። አብራችሁን ቆዩ። So the concept of operant conditioning was developed by American psychologist B.F. Skinner በተባለ ግለሰብ ነው ይህ ለርኒንግ ቲዮሪ ዴቨሎፕ የተደረገው። ኦፕራንት ኮንዲሽኒንግ is learning in which voluntary responses strengthen or weaken depending on its favorable or unfavorable consequences ማለት ይሄ ቮለንተሪ ማለት እኛ አውቀን የምናደርጋቸው ሪስፖንስ እንግዲህ ሪስፖንስ ቮለንተሪ እና ኢንቮለንተሪ ይባላሉ ብለን ከዚህ ቀደም በነበረው ፓርቲ የተወሰነ አንስተን ለማየት ሞክረን ነበር እና ይህ ቮለንተሪ ሪስፖንስ የሚባለው እኛ ራሳችን አውቀን የምናደርገው ሪስፖንስ ነው እና ይህ ሪስፖንስ ምን ቀጣይነት እንዲኖረውም ወር ደግሞ እንዲቀንስ ወር ዊክንድ እንዲሆንም ዲፔንድ የሚሆነው በምንድነው ፋቮረብል ኦር አንፋቮረብል ኮንሲኩዌንስ ነው። ያን ሪስፖንስ መስጠታችን የሚያመጣው ኮንሲኩዌንሱን በመመልከት ነው። ያ ኮንሲኩዌንስ ፋቮረብል ከሆነ ስትሬንግዝን ሊሆን ይችላል ኦር ደግሞ ያ ሪስፖንስ ደግሞ አንፋቨረብል ከሆነ ዊክንድ እየሆነ እንዲመጣ ሊያደርግ ይችላል ማለት ነው። ዘ ተርም ኦፕራንት ኮንዲሽኒንግ ሪፈርስ ቱ ዘ ፋክት ዛት ዘ ለርነር መስት ኦፕሬት ኦር ፐርፎርም የሰርቴን ቢሄቨር ቢፎር ሪሲቪንግ ሪዋርድ ኦር ፐኒሽመንት። የኦፕራንት ኮንዲሽኒንግ ምንድን ነው? ኦፕራንት ኮንዲሽኒንግ ስንል ተርሞ ሪፈር የሚያደርገው ለርን የሚያደርገው አካል ማለት ነው። ምን ማድረግ አለበት? የሆነ ነገር ፐርፎርም ኦር ኦፕሬት ወደ ተግባር ሰርቴን ቢሄቨሮችን ወደ ተግባር ማድረግ አለበት። ይህ ማድረጉ ደግሞ ምን ከመሆኑ በፊት ነው? ቢፎር ሪሲቪንግ ሪዋርድ ኦር ፐኒሽመንት። ያን ነገር ለማድረጉ ማነቃቂያ ነገር ከመደረጉ ወይ ደግሞ ፐኒሽመንት ከመቀበሉ በፊት ምን ማድረግ አለበት? ፐርፎርም ኦር ኦፕሬት ማድረግ አለበት ሰርቴን ቢሄቨሮችን። ሂ ሰጀስትድ ዛት ሞስት ቢሄቨር ኢዝ ኢሚትድ ኦር ቮለንታሪ ኢንአክትድ ማለት ነው። ምንድን ነው የሚለው የኦፕራንት ኮንዲሽኒንግ? አብዛኞቹ ቢሄቨሮች አውቀው ነው ቮለንተሪ ነው ኢንአክትድ የሚደረጉት ተግባር ፐርፎርም የሚደረጉት። ኦፕራንት ኮንዲሽኒንግ ሪፈርስ ቱ ኤ ፕሮሰስ by which the consequence of a deliberate behavior influences the chance of behavior happening again in the future ማለት ይሄ የሆነ ቢሄቨር ማሳየቱ የሆነ ሰው የሆነ አካል ይህን ቢሄቨር ማሳየቱ ለዛ የምንሰጠው ኮንሲኩዌንስ ያን ቢሄቨር ድጋሚ የመፈጠር እድሉን ይወስናል ነው የሚለው። ፎር ኤግዛምፕል የሆነ ሰው የተሻለ ነገር አድርጎ አይ በጣም አሪፍ ነው ብለን ማበረታታታችን ኦር ደግሞ ለዛም ነገር የሆነ ሪዋርድ ነገር መስጠታችን ያ ቢሄቨር ምን ሊያደርገው ይችላል? ቀጣይነት ባለው መንገድ እንዲያሳይ ሊያደርግ ይችላል ማለት ነው። ይኸው እዚህ ጋር ደግሞ ኤግዛምፕሉ እንመልከት። የስቱደንት ኦፍን ወርክ ሎንገር ኦር ሞር ፍሪኩዌንትሊ አት አሳይመንት ኢፍ ዱይንግ ሶ እርንስ ፕሬዝ ኦር ጉድ ግሬድስ። አሁን የሆነ ተማሪ አሳይመንት በጣም መስራቱ አሳይመንት ላይ ረጅም ጊዜ ወስዶ መስራቱ ኦር ደግሞ በተደጋጋሚ አሳይመንቶችን መስራቱ ጥሩ ግሬድ የሚያመጣለት ከሆነ ምን ሊያደርግ ይችላል? ብዙ ጊዜ አሳይመንት ሊሰራ ይችላል ማለት ነው። ብዙ ጊዜ አሳይመንት ሰርቶ አሪፍ ውጤት ማምጣት እንደሚችል ካመነ ሊሰራ ይችላል ማለት መስራቱ አንድ ነገር ፐርፎርም ኦር ኦፕሬት የሚያደርገው ነገር ነው። ለዛ ደግሞ የተሰጠው ሪዋርድ ምንድን ነው? ጉድ ግሬድ ኦር ፕሬዝ ሊያገኝ ይችላል ማለት ነው። አን ኤምፋሲስ ኦን ኢንቫይሮንመንታል ኮንሲኩዌንሲስ ዘ ሃርት ኦፍ ኦፕራንት ኮንዲሽኒንግ ማለት ስለ ኦፕራንት ኮንዲሽኒንግ ስናወራ ኢንቫይሮንመንታል ኮንሲኩዌንስ የሆነ ቢሄቪየርን ቢሄቭ ማድረጋችን እኛ ላይ የሚፈጥረው ኮንሲኩዌንሱ ይነሳ። ኢን ስኪነርስ አናላይሲስ የሪስፖንስ ኦር ኦፕራንት ካን ሊድ ስሪ ታይፕ ኦፍ ኮንሲኩዌንሶች አሉት። የመጀመሪያው ኒውትራል ኮንሲኩዌንስ አለ፣ ሁለተኛው ሪፎርስመንት እና ሶስተኛው ደግሞ ፐኒሽመንት ነው። ኒውትራል ኮንሲኩዌንስ ስንል ምን እያልን ነው? አኔቨር ዛት ዳዝ ኖት አልተር ዘ ሪስፖንስ ማለት ነው። የሆነ የሚደረገው ነገር ሪስፖንሳችንን የማይቀይር ከሆነ ማለት ነው። አሁን የሆነ ነገር ሰራን፣ ለዛ ለሰራነው ነገር ምንም ነገር አለመደረጉ ያን የሆነ ነገር መደረግ ወይ ደግሞ አለመደረጉ ምንም ለውጥ የማያመጣ ከሆነ ሪስፖንሳችን ላይ ያ ምን አይነት ኮንሲኩዌንስ ይባላል? ኒውትራል ኮንሲኩዌንስ ይባላል ማለት ነው። ሁለተኛው ደግሞ ሪፎርስመንት የምንለው ኢን ኢቨን ዛት ስትሬንግዝን ዘ ሪስፖንስ ቱ ሜክ ኢት ሞር ላይክሊ ቱ ሪከር ማለት ነው። ያም ቢሄቨር ድጋሚ እንዲፈጠር አስተዋጽኦ የሚያደርጉ ነገሮች እንዳለ ምን እንላለን? ሪኢንፎርስመንት እንላለን። የሆነ ቢሄቨር ድጋሚ እንዲፈጠር ማለት ነው። ፎር ኤግዛምፕል አሁን ቤት ውስጥ ምናምን ነገር ወላጆቻችን እንደዚህ ነገር ካደረግ ይህን አደርግላለሁ ምናምን ነገር ሲሉን፣ አሁን ለምሳሌ በትምህርት አንደኛ ከወጣ ሳይክል እገዛላለሁ የተባለ ልጅ አሁን በዚህ ዓመት ጠንክሮ ተምሮ ሳይክል ከተገዛለት ምን ያደርጋል? ቀጣይ ዓመትም አንደኛ ቦታ የሆነ ነገር ይደረግልኛል ብሎ አንደኛ መውጣቱን ጠንክሮ እንዲሰራ ያደርገዋል። ያን ሪስፖንስመንት በተደጋጋሚ አንደኛን ያን ቢሄቨር ሪከር እንዲያደርግ
መንገድ የሚከፍት ነገር ነው ማለት። ይሄን ነገር ምን እንላለን? ሪኢንፎርስመንት እንላለን። ሪኢንፎርስመንት ኦፍ ኤኒ ኢቨንት ዛት ኢንክሪዝስ ዘ ፕሮባቢሊቲ ኦፍ ዘ ቢሄቪየር ዛት ፕሪሲድስ ኢት ዊል ቢ ሪፒትድ ማለት። ይሄ ሪኢንፎርስመንት ምንድን ነው የሚያደርገው? በዋነኝነት የሆነ ቢሄቪየር በተደጋጋሚ ሪኦከር እንዲያደርግ ሪፒቲድሊ እንዲፈጠር የሚያደርግ ነገር ነው ማለት ሪኢንፎርስመንት የምንለው ነገር ማለት ነው። ሶ ዜር አር ቱ ቤዚክ ታይፕስ ኦፍ ሪኢንፎርሰሮች አሉ ኦር ሪኢንፎርሲንግ ስቲሙላይ ያሉ ሁለት አይነት ማለት ነው። ፕራይመሪ እና ሰከንደሪ ሪኢንፎርሰርን። ፕራይመሪ ሪኢንፎርሰር የምንላቸው በአጭሩ ምንድን ናቸው? ባዮሎጂካል ኒዶች ናቸው፣ ባዮሎጂካል ፋክተሮች ናቸው። ለምሳሌ ፉድ የምንለው ምግብ፣ ውሃ፣ ብርሃን፣ ኮምፈርታብል የሆነ ቴምፕሬቸር፣ እነዚህ ምንድን ናቸው? ናቹራሊ ሪኢንፎርሲንግ ናቸው፣ በተፈጥሮ ማለት ነው። በተፈጥሮ ሪኢንፎርስ የሚያደርጉ ፋክተሮች ናቸው። ምክንያቱም ባዮሎጂካል ኒዶቻችንን ሳቲስፋይ የሚያደርጉ ነገሮች ስለሆኑ ማለት ነው። አር ዶት ዳት ሃቭ ናቹራል ፓወር ቱ ሪኢንፎርስ ኦር ኢንካሬጅ ቢሄቪየር ናቹራል ፎርስ አላቸው እነዚህ ማለት ነው። ፕራይመሪ ሪኢንፎርሰር የሚባሉት ደግሞ ኢንጀነራል ሃቭ ዘ አቢሊቲ ቱ ስትሬንግዝን ኤ ቢሄቪየር ዊዛውት ፕራየር ለርኒንግ ማለት ነው። ፕራይመሪ ሪኢንፎርሰር ምንም ከዚህ ቀደም ነገሮችን ሳንማር ምን ሳንል እንዲሁ በራሳቸው ባህሪያችንን ስትሬንግዝን የማደርግ አቅም ያላቸው ነገሮችን ምን እንላለን? ፕራይመሪ ሪኢንፎርሰር እንላለን ማለት ነው። ሰከንዳሪ ሪኢንፎርሰር የምንለው ደግሞ አር ስቲሙላይ ዊች አር ለርንድ ኦር ኮንዲሽን ቱ ሪኢንፎርስ ቢሄቪየር። ይህ ሰከንደሪ የሚባሉት ደግሞ ተምረን የምናገኛቸው ተምረን ኒ ሴንስ ቅድም ከጠቀስናቸው ከናቹራሊ ውጭ የሆኑ ነገሮች ግን እሱ ላይ ተደምረው እነዚህ ነገሮች ማግኘታችን ሞር ደግሞ ባህሪዎች ሪፒትድሊ እንዲፈጠሩ ምክንያት ሲሆኑ ማለት ነው። ዘ ሪኢንፎርስድ ቢሄቪየር ቢኮዝ ኦፍ ዘ ፕራየር አሶሲዬሽን ዘ ፕራይመሪ ሪኢንፎርሲንግ ስቲሙሊ። ፎር ኤግዛምፕል መኒ ገንዘብን ማንሳት እንችላለን እዚህ ጋር ፕሬዝ የሆነ ነገር በመስራታችን አይ ጎበዝ አይ ጥሩ ምናምን መባላችን፣ ጉድ ግሪድ የተሻለ ግሪድ ማምጣታችን፣ በክላስ ሽልማት ማግኘታችን፣ ጎልድ ስታር አር ኮመን ሰከንደሪ ሪኢንፎርሰር የሚባሉት እነዚህ ናቸው ማለት። ፕራይመሪ እና ሰከንደሪ እንዴት ብላችሁ ትለያላችሁ? ፕራይመሪ የሚባሉት ባዮሎጂካል ኒዳችንን ሳትስፋይ የሚያደርጉ ነገሮች ናቸው፣ እንዲሁም ሳንማር የምናገኛቸው ነገሮች ናቸው። ሰከንደሪ ሪኢንፎርሰር የሚባሉ ደግሞ ተምረን የምናገኛቸው ናቸው። ከፕራይመሪ ጋር ናቹራል አይደሉም እነዚህ ማለት ናቹራል። ፎር ኤግዛምፕል መኒ ፕሬዝ ጉድ ግሬድ አዋርድ ምናምንም ማንሳት እንችላለን። ቦዝ ፕራይመሪ ኤንድ ሰከንደሪ ሪኢንፎርሰር ካን ቢ ፖዘቲቭ ኦር ኔጌቲቭ ሊባሉ ይችላሉ። ፕራይመሪ እና ሰከንዳሪ ሪኢንፎርሰሮች ማለት ነው። ፖዘቲቭ ሪኢንፎርሰርመንት ስንል ምን እያለን ኢዝ ዘ ፕሮሰስ ዌር ባይ ፕሬዘንቴሽን ኦፍ ስቲሙለስ ሜክ ቢሄቨር ሞር ላይክሊ ቱ ኦከር አጌን። የፖዘቲቭ ሪኢንፎርስመንት ምን ነው? የሆነ ቢሄቨር በተደጋጋሚ እንዲፈጠር ለማድረግ የምናደርጋቸው ሪኢንፎርስመንቶች ናቸው። ፖዘቲቭ የምንለው በተደጋጋሚ እንዲፈጠር ማለት ነው። ኔጌቲቭ ሪኢንፎርስመንት የሚባል ኢዝ ዘ ፕሮሰስ ዌር ባይ ተርሚኔሽን ኦፍ አን አቨርሲቭ ስቲሙለስ ሜክ ቢሄቨር ሞር ላይክሊ ቱ ኦከር ማለት ነው። የሆነ ኔጌቲቭ ተርሚኔሽን ኦፍ አቨርሲቭ ስቲሙለስ፣ ይህን አቨርሲቭ የሆነ ስቲሙለስን እነሱን ማስቆማችን እነሱን ማስወገዳችን ያ ቢሄቨር ኦከር እንዲያደርግ የሚከፍቱ ነገሮች ከሆኑ ኔጌቲቭ ሪኢንፎርስመንት እንላለን ማለት ነው። So the basic principle of negative reinforcement is that eliminating something aversive can itself be an reinforcer. For example, if someone nag you all the time to study, but stop nagging when you comply, your studying likely to increase because you will then avoid the nagging. አሁን ለምሳሌ የሆነ ሰው አብረነው እንድናነብ በተደጋጋሚ የሚጠይቀን በተደጋጋሚ የሚጨቀጭቀን አይነት ነገር ከሆነ ምን እናደርጋለን? የዛን ሰው መጨቅጨቅ ለማስቆም ስንል ምን እናደርጋለን? አብረነው ማንበብ እንጀምራለን ማለት ነው። ይሄ አንዱ ምንድን ነው የማንበባችን የሚሰጠን የራሱ የሆነ ጥቅም አለው አይደል? ይሄ ፕሪንሲፕል ኦፍ ኔጌቲቭ ሪኢንፎርስመንት ይሆናል። ዩ ስተዲንግ ላይክሊ ቱ ኢንክሪዝ ቢኮዝ ዩ ዊል ዘን አቮይድ ቱ ናጊንግ። ያን እኛ ማጥናት የምንጀምረው አብረነው ማጥናት የምንጀምረው ለምንድን ነው? የእሱን ጭቅጭቅ ጥላቻ ነው ማለት ነው። ጭቅጭቅ ጥላቻ ነው። ይሄ ምን ይባላል? እስኬፕ ለርኒንግ ይባላል። እስኬፕ ለርኒንግ ማለት የሆነን ነገር እኛ ላይ ተፈጥሯል፣ ኦልሬዲ ተፈጥሯል። ግን ያን የተፈጠረው ነገር ምን እንዳይሆን ለማስቆም ብለን ያን የሚፈልገውን ነገር ማድረጋችንን እስኬፕ ለርኒንግ ይባላል ማለት ነው። ኢን እስኬፕ ለርኒንግ አኒማልስ ለርን ቱ ሜክ ሪስፖንስ ዛት ተርሚኔት ሶ ስቶፕ አንጂየስ ፔንፉል አንፕለዘንት ስቲሙለስ። እነዚህ ፔንፉል የሆኑ አንፕለዘንት የሆኑ አንጂየስ የሆኑ ነገሮችን ለማስወገድ ስንል ለእነሱ ሪስፖንስ መስጠታችን ነው እስኬፕ ለርኒንግ የሚባለው ማለት ነው። ሌላኛው አይነት ደግሞ የመማር መንገድ which is similar but not the same as escape learning avoidance learning ይባላል። ይሄ ደግሞ ምንድነው? which refers to learning to avoid painful anxious stimulus prior to exposure። ኤክስፖዝ ከመደረጋችን በፊት ለዛ ነገር ተጋላጭ ከመሆናችን በፊት ያን ነገር ማድረጋችን ደግሞ ምን ይባላል? ያ አቮይዳንስ ለርኒንግ ይባላል። እስኬፕ ለርኒንግ ኦልሬዲ ተፈጥሯል። የተፈጠረውን ነገር ከኛ ለማስወገድ ስንል ከኛ እንዲቀንስ ለማጥፋት ስንል የምናደርገው እስኬፕ ለርኒንግ ይባላል። ከመፈጠሩ በፊት ደግሞ ቢፎር ኦር ፕራየር ቱ ኤክስፖዠር የምናደርገው ከሆነ
አቮይዳንስ ለርኒንግ ይባላል። ስኬጁል ኦፍ ሪንፎርስመንትን ስናይ ዌን ሪስፖንስ ኢዝ ፈርስት አኳየርድ ለርኒንግ ኢዝ ዩዥዋሊ ሞስት ራፒድ ኢፍ ዘ ሪስፖንስ ኢዝ ሪንፎርስድ ኢች ታይም ቱ ሪከር ማለት ነው። የሆነ ሪስፖንስ አኳየር ካደረገን በኋላ አኳየር ከተደረገው አኩዚሽን ፌዝ ካለፈ በኋላ ያ ነገር በሪንፎርስመንት ከታጀበ ሪንፎርስ የሚደረግ ከሆነ የመማር ሂደቱን ያፋጥንለታል ማለት ነው። ሶ ዚስ ፕሮሲጀር ኢዝ ኮልድ ኮንቲነስ ሪንፎርስመንት ይባላል። ያ ለሆነ ሪስፖንስ ሪንፎርስመንት ማድረጋችን በተደጋጋሚ ያ ምን ይባላል? ኮንቲነስ ሪንፎርስመንት አድሚኒስተር ሪዋርድ ኢች ታይም ዲዘርቭ ቢሄቨራል ከርስ የሆነ የምንፈልገው ባህሪ ላይ አቺቭ ሲሆን ለዛ አቺቭ ባደረገበት ጊዜ ልክ ምን ማድረግ ሪንፎርስ ሪዋርድ ሽልማቶችን ማድረግ ኮንቲነስ ሪንፎርስመንት ይባላል። ሀዌቨር ዋንስ ሪስፖንስ ሃዝ ቢካም ሪላየብል ኢት ዊል ቢ ሞር ሬዚስታንት ቱ ኤክስቲንክሽን ኢፍ ኢትስ ሪዋርድ ኦን ኢንተርሚተንት ኦር ፓርሻል ስኬጁል ኦፍ ሪንፎርስመንት ኢንቮልቭስ ሪንፎርሲንግ ኦንሊ ሳም ሪስፖንስ ኖት ኦል ዘማን። ይሄ ደግሞ ግን ሁልጊዜ ከምናደርግ ደግሞ የሆነ ሰዓት ላይ ኢንተርሚተንት ሊወር ፓርሻሊ ደግሞ ሪዋርድ ማድረጉ ስኬጁል ፎር ሪንፎርስመንት የተሻለ ጥቅም ይሰጣል ይላል ማለት ነው። ይህ ማለት የሆነ ነገር ብቻ አቺቭ ሲደረግ ለዛ ነው የሆነ ፕሮግራም ሬጉላርሊ አሁን ሁልጊዜ የሆነ ነገር ሲያደርግ በዚህ ሰዓት ይሰጣል ሳይሆን የሆነ ሰዓት ላይ በተለያየ ጊዜ መስጠት መቻላችን ያ ኢንተርሚተንት ኦር ፓርሻል ስኬጁል ይባላል። እናያለን በኋላ ላይ የተሻለ ጥቅም ይሰጣል ማለት ነው። ሶ ዜር አር ፎር ታይፕ ኦፍ ኢንተርሚተንት ስኬጁል አለ። የመጀመሪያው ፊክስድ ሬሽዮ ስኬጁል የሚባለው። ፊክስድ ሬሽዮ ስኬጁል ማለት ኦከር አፍተር ኤ ፊክስድ ነምበር ኦፍ ሪስፖንስ ፊክስድ ነምበር ኦፍ ሪስፖንስ ሲኖር ከዛ በኋላ የሚሰጥ ሪንፎርስመንት ዘይ ፕሮዲስ ሃይ ሬት ኦፍ ሪስፖንዲንግ ይኖራል። ኤግዛምፕል ኢምፕሎየር ኦፈን ዩዝ ፊክስድ ሬሽዮ ኦፍ ስኬጁል ቱ ኢንክሪዝ ፕሮዳክቲቪቲ። አሁን የስራ ቀጣሪዎች የተለያዩ ድርጅቶች ፊክስድ የሆነ ሬሽዮውን ስራ አቺቭ ሲያደርጉ ለነዛ የሚሰጥ ሪንፎርስመንት ፎር ኤግዛምፕል ማን ፔድ አፍተር ኮምፕሊቲንግ ሰርቴን አማውንት ኦፍ የሆነ ያህል ስራ ፎር ኤግዛምፕል በቀን ውስጥ ማሟላት ያለበት 5 ታስኮች አሉ እና እነዛን 5 ታስኮች ሁልጊዜ 5 ታስክ ሲሰጥ ሪንፎርስ ይደረጋል። 5 ከ5 በላይም ሰርቶ ለምሳሌ 10 ሲሰራ ሪንፎርስመንት ወር አዋርዱ የሚጨምር ከሆነ ፊክስድ የሆነ ሬሽዮ ካለው ማለት። ሌላኛው ደግሞ ምሳሌ የኮሚሽን ኤጀንት ሪሲቭ ኮሚሽን አፍተር ሴሊንግ የሰርቴን አማውንት ኦፍ ኮሚዲቲ የሆነ ያህል ምርት ከሸጠ በኋላ ይህን ያህል ገቢ ይታሰባል። በኮሚሽን የሚሰሩ ሰዎች ማለት ፎር ኤግዛምፕል የሆነ ምርት የምንሸጥ ከሆነ ያን ምርት በቀን ለምሳሌ 10 ምርት የምትሸጥ ከሆነ ኮሚሽን ይታሰብላል ከተባለ እቺ 10ዋ ምን ትሆናለች ማለት ነው? ፊክስድ ሬሽዮ ማለት ነው። ሌላኛው ስቱደንት ለርንስ ዋን ቻፕተር ኤን ጌትስ ኤ ኮፊ። አንድ ተማሪ ለምሳሌ አንድ ቻፕተር ሲጨርስ ቡና ትጠጣለህ፣ አንድ ቻፕተር ሲጨርስ እንደዚህ ታደርጋለህ ብሎ አሁን ሬሽዮዋ ስንት ነች ማለት ነው? 1 ትሆናለች ማለት ነው። ይህን ማየት እንችላለን። ሁለተኛው ደግሞ ቫሪያብል ሬሽዮ ስኬጁል ነው። ቫሪያብል ሬሽዮ ስኬጁል ማለት የፊክስድ ሬሽዮ ተቃራኒ ማለት ነው። ኦፍ ሪንፎርስመንት ኦከርስ አፍተር ሳም አቨሬጅ ነምበር ኦፍ ሪስፖንስስ በት ዘ ነምበር ቫሪስ ፍሮም ሪንፎርስመንት ቱ ሪንፎርስመንት። የሆነ ያህል ሪስፖንሶችን አቺቭ ካደረገ በኋላ የሚደረግ ሪንፎርስመንት ሲሆን ማለት ነው። ግን ያ ሁልጊዜ ኮመን ላይሆን ይችላል። አሁን ለምሳሌ ቅድም 5 ብለናል አይደል? ግዴታ 5 መሆን አይጠበቅበትም፣ ሊቀያየር ይችላል። አሁን ለምሳሌ የሆነ ሰዓት 5 አቺቭ ሲያደርግ ሊሆን ይችላል። የሆነ ሰዓት ደግሞ 7 ሊጠበቅበት ይችላል። የሆነ ሰዓት ደግሞ 4 አቺቭ ሲያደርግ ይሄ ቫሪያብል የሆነ ሬሽዮ ስኬጁል ይባላል ማለት ነው። የቫሪያብል ሬሽዮ ስኬጁል ፕሮዲውስስ ኤክስትሪምሊ ሃይ ስቴዲ ኦር ስቴብል ሬትስ ኦፍ ሪስፖንዲንግ ማለት ዘ ሪስፖንስ አር ሞር ሬዚስታንት ቱ ኤክስቲንክሽን ዛን ወይም ፊክስድ ሬሽዮ ስኬጁል ኢዝ ዩዝድ። ይሄ ቫሪያብል ሬሽዮ ከፊክስድ ሬሽዮ አንጻር ሞር አሪፍ ኤክስትሪም ሃይ ስቴዲ ይሆናል፣ ስቴብል ሬት ኦፍ ሪስፖንዲንግ ይኖራል። እንዲሁም ደግሞ ሞር ሬዚስታንት ቱ ኤክስቲንክሽን የመጥፋት እድሉ በጣም ዝቅተኛ ነው ማለት ነው። ይህ የፊክስድ ሬሽዮ ግን ድንገት እንትኑ ጠፋ ማለት ሪዋርዱ ጠፋ ማለት ምን ሊፈጠር ይችላል ማለት ነው? ሪስፖንሱ ሊጠፋ ይችላል ማለት ነው። ግን ቫሪያብል ከሆነ ላይጠፋ ይችላል፣ ምክንያቱም አይታወቅም። የሆነ ሰዓት 5 ሲሰራ ብለናል፣ የሆነ ሰዓት 7 ሲሰራ ሊሰጠው ይችላል፣ የሆነ ሰዓት 4 በማንኛውም በሚሰራበት ሰዓት ያ ሪዋርድ ሊመጣ ይችላል ብሎ አስቦ እንዲሰራ ያደርጋል ማለት ነው። ሌላኛው ፊክስድ ኢንተርቫል ስኬጁል የሚባለው ፊክስድ ኢንተርቫል ስኬጁል የሚባለው ደግሞ ከታስኮች ጋር የሚገናኝ ሳይሆን ሪንፎርስመንት ኦከርስ ኦንሊ ፊክስድ አማውንት ኦፍ ታይም ሃዝ ፓስድ ሲንስ ዘ ፕሪቪየስ ሪንፎርስ ማለት ነው። ፕሪቪየስሊ ከተሰጠው ሪንፎርሰር አንጻር የሆነ ሰዓት ካለፈ በኋላ የሚሰጥ ከሆነ ማለት ነው። ፎር ኤግዛምፕል ስቱደንት አቴን ክላሲስ አት ሰርቴን ፊክስድ አወር ኦፍ ዴይ ማለት በቀን አሁን ለምሳሌ ለ5 ሰዓት ክላስ ውስጥ ከተገኘ ይህን ይደረጋል። ሁለት ማርክ ይሰጣል ከተባለ አንድ ተማሪ ለምሳሌ በቀን ለ5 ሰዓት ከሰዓቱ ጋር ነው የሚገናኘው ማለት ነው። ዊኢት ሬጉላር ፔሪዲንግ በቀን ምንበላበት ሰዓት አለ። ለምሳሌ በየ4 ሰዓት ልዩነት የምንመገብበትን ሰዓት ማንሳት እንችላለን። ይሄ ከታይም ጋር የተገናኘ ነው። ቫሪያብል ኢንተርቫል የሚባለው ደግሞ
በተለያየ ሰዓት ሲሆን ነው የሚያወራው። አኪዚሽን ኦፍ ቢሄቨር ኢዝ ኪከር ዊዝ የኮንቲነስ ሪኢንፎርስመንት ማለት ነው። የሆነን ቢሄቨር አኳየር ለማድረግ መጀመሪያ ላይ ማለት ነው። የመጀመሪያ ፌዝ ላይ አይደለ አኪዚሽን ብለን ያነሳ ነው። መጀመሪያ ላይ አኳየር ማድረጉ ኮንቲነስ የሆነ ሪኢንፎርስመንት ካለ አሪፍ ይሆናል፣ ሊፈጥንልን ይችላል። በፍጥነት የሆነ ቢሄቨር አኳየር ልናደርግ እንችላለን። ቢሄቨር አኳየርድ አንደር ኢንተርሚተንት ስኬጁልስ ሞር ፐርማነንት። ግን ኢንተርሚተንት በሆነ ስኬጁል ደግሞ ቢሄቨር አኳየር የተደረገ ምን ሊሆን ይችላል? ሞር ፐርማነንት ነው። ዘለቄታ ባለው መንገድ ያ ቢሄቪየር ቀጣይነት የመኖሩ እንትኑ ከፍ ይላል ማለት ነው። ሌላኛው ርዕስ ደግሞ እዚህ ጋር ፓኒሽመንት ነው። ኒውትራልን አይተናል፣ ሪኢንፎርስመንትን አይተናል፣ እንዲሁም ፓኒሽመንት እናያለን አሁን ደግሞ ማለት ነው። ፓኒሽመንት ኢንቮልቭስ ዘ ፕሬዘንቴሽን ኦፍ አን አቨርሲቭ ስቲሙለስ ኦር ዊዝ ሆልዲንግ ኦፍ ኤ ፖዘቲቭ ስቲሙለስ ቱ ዲክሪዝ ዘ ፕሮባቢሊቲ ኦፍ ሪስፖንስ ማለት ነው። የሆነ የተፈጠረ ሪስፖንስ አለ እና ያን ሪስፖንስ ድጋሚ እንዳይፈጠር ምን ማድረግ አለብን? ፖዘቲቭ የሆነ ስቲሙለሱን አቮይድ ማድረግ፣ ሆልድ ማድረግ፣ ማቆየት ምን ሊሆን ይችላል ማለት ነው? ፓኒሽመንት ልንለው እንችላለን። ዩዚንግ ሪኢንፎርስመንት ዘ ለርነርስ ለርን ዋት ቱ ዱ በት ኢን ዩዚንግ ፓኒሽመንት ዘ ለርነርስ ዋት ኖት ቱ ዱ ማለት ነው። የሆነ ሪኢንፎርስ ስናደርግ ምንድን ነው የሚማረው? አንድ ለርነር ወር ተማሪ ማድረግ ያለበትን ነገር ይማራል። ፎር ኤግዛምፕል አንደኛ ስለወጣ የሆነ ሽልማት ከተሸለመ ምንድን ነው የሚያስበው ማለት ነው? አንደኛ መውጣት አለብኝ የሚለውን ነው የሚማረው ማለት ነው። ይሄ ሪኢንፎርስመንት ላይ ነው። ፐኒሽመንት ላይ ግን ምንን ነው መማር የለበት? የሆነ ሰው የሆነ ስራን ሲሰራ ሲቀጣ ለዛ ጥፋቱ ቀጣይ ላይ ያን ጥፋት መድገም እንደሌለበት አይደለም የሚማረው። ስለዚህ ምንድነው ዋት ኖት ቱ ዱ ነው እየተማረ ያለው ማለት ነው። የሆነ ስራ ሲሰራ ለሰራው ስራ ሽልማት ሲሰጠው ይህን ስራ መስራት አለብኝ የሚለውን ነው የሚማረው። የሆነን ስራ ሲሰራ ደግሞ ከተቀጣ ይህን ስራ መስራት የለብኝ የሚለው ነው በፓኒሽመንት ደግሞ የሚማረው ማለት ነው። ላይክ ሪኢንፎርሰንስ ፐኒሸር ደግሞ ፐኒሸሮችም ፕራይመሪ እና ሰከንዳሪ ተብሎ ይከፈላሉ። ፔን ኤንድ ኤክስትሪም ሂት ኦር ኮልድስ አር ኢንሄረንትሊ ፓኒሽንግ ኤንድ አር ዜርፎር ናውናስ ፕራይመሪ ፐኒሸር ይባላሉ። ክሪቲሲዝም፣ ዲሜሪትስ፣ ካት ኮልስ፣ ስኮልዲንግ፣ ፋይንስ ኤንድ ባድ ግሬድስ አር ኮመን ሰከንዳሪ ፐኒሸር ተብሎ ይጠራሉ። እዚህ ጋር ዘ ፖዚቲቭ ኔጌቲቭ ዲስቲንክሽን ካን ኦልሶ ቢ አፕላይድ ቱ ፓኒሽመንት ሳምቲንግ አንፕለዘንት ሜይ ኦከር ፎሎዊንግ ሳም ቢሄቪየር ፖዚቲቭ ፓኒሽመንት ይባላሉ። ሳምቲንግ አንፕለዘንት ሜይ ኦከር ፎሎዊንግ ሳም የሆነ ቢሄቨርን ስላደረግን ለዛ ቢሄቨር ተብሎ አንፕለዘንት የሆኑ ነገሮችን እንዲፈጠሩ ማድረጋችን ያ ፖዚቲቭ የሆነ ፓኒሽመንት ይባላል። ግን ሳምቲንግ ፕለዘንት ሜይ ቢ ሪሙቭድ ማለት ነው። ደስታን የሚሰጥ ነገር ሪሙቭ ማድረጋችን ያ ኔጌቲቭ ፓኒሽመንት እንላለን ማለት ነው። ፕሮንስ ኤንድ ኮንስ ኦፍ ፓኒሽመንት አድቫንቴጅ እና ዲስአድቫንቴጅን በምንመለከትበት ጊዜ ኢሚዲየሲ፣ ኮንሲስተንሲ ኤንድ ኢንተንሲቲ ማተር አር ኢምፖርታንት ፎር ኢፌክቲቭነስ ኦፍ ፓኒሽመንት። ፓኒሽመንት ኢፌክቲቭ እንዲሆን ኦር ሁሉም አሁን ሪኢንፎርስመንትም ቢሆን ፓኒሽመንትም ቢሆን የሆነ ዲዘርድ የሆነ ነገር ለማምጣት ወር ደግሞ አንዲዘርድ የሆነ ነገር ለማስወገድ አይደለ የሚሰሩት። ስለዚህ ስለ ፓኒሽመንት ስናይ ይሄ የሆነ ዋት ኖት ቱ ዱ እንዲማርን ለማድረግ አይደለ ፈልገን የምናደርገው። ይሄ ነገር ደግሞ በኢሚዲየሲ፣ ኮንሲስተንሲ እና ኢንተንሲቲ በሚባሉ ነገሮች አፌክት ይደረጋል። ምን ማለት ነው የሚለውን ስናይ ኢሚዲየሲ ማለት ወይም ፐኒሽመንት ፎሎስ ኢሚዲየትሊ አፍተር ዘ ቢሄቪየር ቱ ቢ ፐኒሽድ ማለት ይሄ የሆነ ጥፋት ሲያጠፋ ልክ ጥፋቱን እንዳጠፋ ቅጣት ሲቀጣ ማለት ነው። ቅጣት ሲቀጣ ኢሚዲየሲ ወይም ፐኒሽመንት ኢሚዲየትሊ አፍተር ዘ ቢሄቪየር ቱ ቢ ፐኒሽድ ማለት የሆነ ቅጣት እንዲያስገኝ የሚያደርገውን ጥፋት ሲያጠፋ ልክ ጥፋቱን እንዳጠፋ ቅጣት እንዲቀጣ ማድረጋችን ኢፌክቲቭ የመሆን እድሉን ይጨምራል ማለት ነው። ፓኒሽመንታችን ግን የሆነ ጥፋት አጥፍቶ ከቆየ በኋላ ቅጣት የምንቀጣው ከሆነ ያ መማር የሌለበትን ነገር እንዳይማር ያደረግነው መማር የሌለበትን ነገር እንዳይማር ማድረጋችን አፌክት ያደርገዋል ማለት ነው። ሌላኛው ኮንሲስተንሲ ወይም ፓኒሽመንት ኢዝ ኢንኮንሲስተንት ዘ ቢሄቪየር ቢንግ ፓኒሽድ ኢዝ ኢንተርሚተንትሊ ኢንፎርስድ ኤንድ ዴርፎር ቢካምስ ሬዚስታንት ቱ ኤክስቲንክሽን ማለት ነው። ኮንሲስተንሲ ማለት ደግሞ አሁን የሆነ ጥፋት ሲያጠፋ ለሚያጠፋው ጥፋት የሆነ ጊዜ እየቀጣን የሆነ ጊዜ የማንቀጣ ከሆነ ይህ ኢንዳይሬክትሊ እንዴት ነው የሚታየው? ኢንተርሚተንት ሪኢንፎርስመንት ሆኖ ነው የሚታየው ማለት ነው። አልፎ አልፎ እንደ ማበረታታት አይነት ነገር ነው የሚታየው ማለት ነው። ስለዚህ ያ ምንን አይነት ተጽዕኖ ይፈጥራል ማለት ነው? ሬዚስታንት ቱ ኤክስቲንክሽንን ያመጣል ማለት ነው። ያ ቢሄቨር እንዳይጠፋ የማድረግ እድሉን ያሳድጋል። ይህ ኮንሲስተንሲ እንለዋለን ማለት ነው። ኮንሲስተንት በሆነ ወረት ጥፋት ባጠፋ ቁጥር አለመቅጣታችን የፈጥረውን ተጽዕኖ ነው የሚያወራው ማለት ነው። ሌላኛው ኢንተንሲቲ ነው። ኢንጀነራል ተርምስ ሲቪር ፐኒሽመንትስ አር ሞር ኢፌክቲቭ ዛን ማይልድ ዋንስ ማለት በጀነራል ተርም ኢንተንሲቲ ምንድን ነው የሚለው ከባድ የሆነ ቅጣት መቅጣታችን የሆነ ጥፋት ሲያጠፋ ከባድ የሆነ መቅጣታችን ከቀላሉ አንጻር ኢፌክቲቭ የሆነ ለውጥ ያመጣል ነው የሚለው። ሃይበር ዜር አር ስተዲስ ዛት ኢንዲኬት ዛት ኢቭን ሌስ ኢንተንስ ፐኒሽመንትስ አር ኢፌክቲቭ ፕሮቫይድድ ዛት
ዳር አፕላይድ ኢሚዲየትሊ ኤንድ ኮንሲስተንትሊ። ግን አንዳንድ ጥናቶች ምን ያሳያሉ? ከላይ ጠቀስናቸውም የሆነ ጥፋት ሲያጠፋ ኢሚዲየትሊ እና ኮንሲስተንትሊ ማይልድ የሆነ ቅጣት ከቀጣ ነው ለውጥ ሊያመጣ ይችላል። ግዴታ የሆነ ጥፋት ሲያጠፋ ሲቪር የሆነ ቅጣት መቅጣት አይጠበቅብንም ማለት። ሼፒንግ ማለት ደግሞ ሪፈርስ ቱ ዘ ጁዲሺየስ ኦር ደግሞ ኬርፉል ዩዝ ኦፍ ሰሌክቲቭ ሪንፎርስመንት ቱ ብሪንግ የሰርቴን ዲዛይረብል ቼንጅስ ኢን ዘ ቢሄቪየር ኦፍ አን ኦርጋኒዝም። የሆነ ዲዛይረብል የሆነ የምንፈልገውን አይነት የባህሪ ለውጥ እንዲያመጣ ከፈለግን ሰሌክቲቭሊ ሪንፎርስ ማድረጋችን የምናደርግበትን ሂደት ሼፒንግ እንላለን። ይህን የምንፈልገውን ባህሪ ለማምጣት የሆነ ኦርጋኒዝም ላይ ኬርፉል ዩዝ ኦፍ ሰሌክቲቭ ሪንፎርስመንት የሆነ ነገር እየመረጥን ያን የምንፈልገውን ባህሪ ሲያደርግ ብቻ ሪንፎርስ ማድረጋችን ይሄ ለካ እንደዚህ አይነት ነገር ማድረግ እንደዚህ ያስደርገኛል ብሎ ያን ነገር እንዲያደርግ ማድረጋችን ሼፒንግ እንላለን። ኦር ኢት ኢዝ ዘ ፕሮሰስ ኦፍ ሪንፎርሲንግ ኢች ስሞል ስቴፕስ ፕሮግረስ ቱዋርድ ዲዛይርድ ጎል። ወደምንፈልገው ጎል የሆነ ጉዞ ሲያደርግ ለዛ ነገር ሪንፎርስ ማድረጋችን ነው ሼፒንግ የምንለው። አፕሊኬሽን ኦፍ ቲዮሪ ኦፍ ኦፕራንት ኮንዲሽኒንግ እስካሁን ያወራነው ስለ ኦፕራንት ኮንዲሽኒንግ ነው እና ይህን አፕላይ የምናደርግበት የተለያየ ቦታ ስናይ ኮንዲሽኒንግ ስተዲ ቢሄቨር የጥናት ቢሄቨራችን ላይ ኮንዲሽን ለማድረግ ነው። ቲቺንግ ጊዜ አሬንጅመንት ኦፍ ኮንታጀንሲስ ኦፍ ሪንፎርስመንትስ ዊች አክሰለሬት ለርኒንግ ኤግዛምፕል ቲቸር ኢንሰንቲቭ ሰች አስ ፕራይዝ ሜዳል ስማይል ባይ ጊቪንግ ሃየር ማርክስ። ይሄ የመማር እንትናችን ላይ አሁን ለምሳሌ የሆነ ተማሪ ክላስ ውስጥ አሪፍ ፐርፎርም ሲያደርግ ፈተና አሪፍ ሲሰራ ምናምን ነገር አስተማሪ የሚያደርግለት ነገር ተማሪው እንዲያጠና እንዲበረታታ አስተዋጽኦ ያደርጋል። ፎር ኤግዛምፕል ጎበዝ ተማሪ ጎበዝ የሆነው ስለሚያጠናም ብቻ አይደለም። ስለሚያጠናም ብቻ ሳይሆን አስተማሪ ጎበዝ ብሎ ስላበረታታው ጥሩ ግሬድ ስለሚያገኝ ምናምን ነገር በዛ ነገር ራሱን ኮንዲሽን ያደርግና ምን ያደርጋል? የጥናት ሂደቱን የመማር ሂደቱን እያሳደገ ይመጣል። ሁለተኛ ኮንዲሽኒንግን ክላስሩም ቢሄቨር ላይ አፕላይ ሊደረግ ይችላል። ዱሪንግ ለርኒንግ ፕሮሰስ ችልድረን ካን አኳር አንፕለዛንት ኤክስፒሪየንስስ ዚስ አንፕለዘንትነስ ቢካምስ ኮንዲሽን ቱ ኤ ቲቸር ሰብጀክት ኤንድ ክላስሩም ለርነርስ ቢጊን ቱ ዲስላይክ ዘ ሳብጀክት ኢን ዘ ቲቸር። አሁን ለምሳሌ አሁን የሆነ ክፍለ ጊዜ በምንማርበት ጊዜ ያን ክፍለ ጊዜ እንድንጠላው የሚያደርጉ ነገሮች ከተፈጠሩ፣ ደስ የማይሉ ሁኔታዎች ከተፈጠሩ ሳብጀክቱን እንጠላለን፣ አስተማሪውን እንጠላለን። ያን ነገሮችን ምን ለማድረግ ነው? ኮንዲሽን ለማድረግ ለማስተካከል፣ እንዲስተካከል ለማድረግ ይረዳናል። ማኔጂንግ ፕሮብሌም ቢሄቨር ኦፕራንት ኮንዲሽኒንግ ዘ ቢሄቨር ቴራፒ ቴክኒክ ዛት ሼፕ ስቱደንት ቢሄቨር። የተለያዩ ዲዛይርድ የሆኑ ጎሎችን ለማምጣት የምንጠቀምበት መንገድ ብለን አሁን ፓኒሽመንት፣ ሪንፎርስመንት ብለን ያወራናቸው ነገሮች አሉ። እነዛም ቢሄቨሮችን ማኔጅ ለማድረግን መጠቀም እንችላለን። ዲሊንግ ዊዝ አንዛይቲ ስሩ ኮንዲሽኒንግ ባለን ከአንዛይቲ ከሚያስጨንቁ ነገሮች ጋር ዲል ለማድረግ ይጠቅማል። ስሩ ኮንዲሽኒንግ ፊር አንዛይቲ ፕሪጁዲስ አቲቲዩድስ ኤንድ ፐርሰፕቹዋል ሚኒንግ ዴቨሎፕስ ቱ ብሬክ ዘ ሃቢት ኦፍ ፊር ቲቸር ካንስ ዩዝ ዲሴንሲታይዜሽን ቴክኒክስ ዛት ዘ ቲቸር ካን ኢኒሻሊ ፕሮቫይድ ቬሪ ዊክ ፎርም ኦፍ ኮንዲሽን ስቲሙለስ ግራጁዋሊ ስትሪንግ ስቲሙለስ ሹድ ቢ ኢንክሪዝ። ይሄ ደግሞ አሁን በጣም የምንፈራው ነገር ለምሳሌ ቢኖር ያን ነገር እንዴት እንዳንፈራው ማድረግ ይቻላል የሚባለው በዚህ በኦፕራንት ኮንዲሽኒንግ መንገድ ነው። ፎር ኤግዛምፕል የሆነ የምንፈራው ነገር አለ አይደል? ያን የምንፈራውን ነገር በትንሹ እንዲመጣ ይደረጋል ማለት ነው። በትንሹ እንዲመጣ አድርገን ከዛ ቀስ እያለን ዲሴንሲታይዝ እናደርጋለን ማለት ነው። ዲሴንሲታይዜሽን ፎር ኤግዛምፕል እባብ በጣም የሚፈሩ ሰዎችን ምን ይደረጋል? የሆነ የእባብ ፒክቸር እንዲያዩ ይደረጋል። ምን እባብ እኮ ምንም አያደርግም እየተባለ ስለ እባብ እየተነገራቸው የእባብን ኢሜጅ እንዲያዩ ይደረጋል ማለት ነው። ከዛ በኋላ ላይ ትክክለኛውን እንኳን እባብ የሚንቀሳቀስ ቢያዩ የመፍራት እንትናቸው በጣም ይቀንሳል። ምክንያቱም ዲሴንሲታይዝ አድርገናል ማለት ነው። ስለዚህ ከእንደዚህ አይነት ነገሮች ጋር እንዲል ለማድረግ ይጠቅማል። ኮንዲሽኒንግ ግሩፕ ቢሄቨር ኮንዲሽኒንግ ካን ሜክ አን ኢንታየር ግሩፕ ለርን ኤንድ ኮምፒት ቼንጂንግ ቢሄቨር ዊዝ ኢንፎርስመንት ኢት ብሬክስ አን ዲዛይርድ አን ሶሻል ቢሄቨር። በግሩፕ እንኳን ያሉ ቢሄቨሮችን ኮንዲሽን ለማድረግ ማለት ነው። ኮንዲሽን ማድረግ ፎር ኤግዛምፕል አሁን እዚህ ጋር ፑቲንግ ኩዌሽንስ ኦር ቴሊንግ ላይ ቱ የቲቸር ዊል ሜክ የቲቸር አኖይድ ኢን ዘ ሰርከምስታንስ ስቱደንት ለርን ቱ ኪፕ ማምስ ኢን ዘ ክላስ። አሁን ውሸት መዋሸት የሆነ ጥፋት አጥፍቶ ውሸት የሚዋሹበት ጊዜ ክላስ ውስጥ ነው አስተማሪ ሲናደድ ያዩና ምናምን ተማሪዎች ውሸት ምናምን መጥፎ ነገር እንደሆነ በግሩፕ ይማራሉ። ፎር ኤግዛምፕል ግን ክላስ አስተማሪ ሲያስተምር ምናምን ተሳትፎ የሚያደርጉ ከሆነ ምን የሚሉ ከሆነ አስተማሪው ደስ ይለዋል ምን ይሆናል በዛ መንገድ ይማራሉ ማለት ነው። ሌላኛው ኮንዲሽኒንግ ኤንድ ኮግኒቲቭ ፕሮሰስ ነው። ሪንፎርስመንት ኢዝ ጊቨን ኢን ዲፈረንት ፎርምስ ዘ ፕሮግረስ ኦፍ ናውሌጅ ኤንድ ኢን ፊድባክ ፎርም አለ። ዌን ሪስፖንስ ኢዝ ኮሬክት ፖዘቲቭ ሪንፎርስመንት ይሰጠዋል። ኤግዛምፕል የስቱደንት ሁ ስታንድስ ፈርስት ኢን ዘ ክላስ መንዝ ኦፍ ጃንዋሪ ኢዝ ሪዋርድድ ኢን ዘ መንዝ ኦፍ ዲሴምበር አለ። ሼፒንግ ኮምፕሌክስ ቢሄቨሮችን ሼፕ ለማድረግ ኮምፕሌክስ ቢሄቨር ኤግዚስት ኢን ዘ ፎርም ኦፍ ቼን ኦር ስሞል ቢሄቨር መልክ ይገኛል። ይህን ነገር አፕላይ እኚህ ቦታ ላይ አፕላይ ለማድረግ
ኦፕራንት ኮንዲሽን ጥቅም ላይ ይውላል ማለት ነው። ይህ ፓርት ስለተከታተላችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ